የሉቃስ ወንጌል ምዕራፍ 13። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? አላቸው። አይደለም፣ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ፣ ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። ይህም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ አለዚያ ግን ትቆረጣለህ አለው። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያለባት ሴት ነበረች። እርሷም ጎብጣ ነበረች። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን? አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው። እርሱም የእግዚአብሔር መንግሥት ምን ትመስላለች? በምንስ አስመስላታለሁ? ሰው ወዶ በአትክልቱ የጣላትን የሰናፍጭ ቅንጣት ትመስላለች። አደገችም፣ ታላቅ ዛፍም ሆነች፣ የሰማይ ወፎችም በቅርንጫፎቿ ሰፈሩ አለ። ደግሞም የእግዚአብሔርን መንግሥት በምን ታስመስላታለህ? ሴት ወስዳ ሁሉ እስኪቦካ ድረስ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች አለ። ወደ ኢየሩሳሌምም ሲሄድ ከተሞቻቸውንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚያድኑ ጥቂቶች ናቸውን? አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላውቃችሁም ይላችኋል። በዚያን ጊዜም በፊትህ በላን ጠጣን፣ በአደባባያችንም አስተማርህ ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደሆናችሁ አላውቃችሁም፣ ሁላችሁ አመፀኞች ከኔ ራቁ ይላችኋል። አብርሃምንና ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግሥት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ከምስራቅና ከምዕራብም ከሰሜንና ከደቡብም ይመጣሉ፣ በእግዚአብሔር መንግሥት በማዕድ ይቀመጣሉ። እነሆም ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞችም ኋለኞች የሚሆኑ አሉ።
በዚያን ሰዓት ከፈሪሳውያን አንዱ ቀርቦ ሄሮድስ ሊገድልህ ይወዳልና ከዚህ ውጣ ሂድ አሉት። እንደዚህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በ3ኛውም ቀን እፈጽማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያም ሊሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድሁ፣ እናንተም አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም።